ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ህወሓት በታደሰ ወረደ የሚመራውን የጊዜው አስተዳደሩን ማህተቦች በጉልበት ለመንጠቅ ወሰነ። ጽንፈኛው ህወሓት በህገወጥ መንገድ ደብረጽዮንን ፕሬዝዳንት አድርጎ ከመረጠ በኋላ በዛሬው ዕለት የካቢኔ ስብሰባ በመቀለ ሐውልቲ አዳራሽ አካሂዷል። በዚህ ስብሰባ ላይ የተለያዩ ውሳኔዎች እንደወሰኑ ለማወቅ ተችሏል። በተለይ ደግሞ በጀነራል ታደሰ ወረደ የሚመራው ጊዜው አስተዳደር ማህተብና ስልጣን ለማስረከብ ፍቃደኛ የማይሆን ከሆነ ማህተቦችን በጉልበት እንዲነጠቁ እንደወሰነ የደረሱን መረጃዎች ያሳያሉ። ይህ የህወሓት ውሳኔ አቶ ጌታቸው ረዳ የትግራይ ጊዜው አስተዳደር በነበረበት ጊዜ ማህተም ለመቀማት በሚል ህወሓት በፈጠረው አንባጎሮ በርካታ ሰዎች እንዲሞቱ ያደረገውን ክስተት አሁንም የመድገም እድሉ ከፍ እንዲል የሚያደርግ ነው። ጀነራል ታደሰ ወረደ ማስጠንቀቂያ ሰጡ። በትግራይ ክልላዊ መንግስት ውስጥ ያለው የውስጥ የስልጣን ሽኩቻ ወደ ከረረ ደረጃ መሸጋገሩን ተከትሎ የጊዜው አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የተቃውሞ መግለጫ አውጥተዋል። ዛሬ ሚያዝያ 30 ቀን 2018 ዓ.ም ተመርጠናል የሚሉ አካላት በጸጥታ ኃይሎች ታጅበው በጊዜው አስተዳደሩ የካቢኔ አዳራሽ ስብሰባ መጀመራቸውን ገልጸዋል። ድርጊቱ የስልጣን ወረራ መሆኑን የጠቀሱት ጀነራሉ ለሚመለከተው ማንኛውም ነቀው ተጠያቂው ይህ በጉልበት ስልጣን ለመያዝ የሚንቀሳቀሰው አካል መሆኑን አስታውቀዋል። የጨበራ ሹመት በደቡብ ትግራይ ተቀባይነት የለውም ሲሉ ሀፍቱ ኪሮስ ተናገሩ። በዶክተር ደብረጽዮንና አጋሮቻቸው የተከናወነው ሹመት የደቡብ ትግራይ ህዝብን ያላሳተፈና የጨበራ ሹመት ነው ሲሉ አቶ ሀፍቱ ኪሮስ በጽኑ ተቃውመዋል። አቶ ሀፍቱ ሳይመክሩ የመከሩ ሳይሰበስቡ የተሾሙት በማለት የገለጹ ሲሆን ህዝብ ያልመከረበትና በጥቂት ፍላጎት ብቻ የተደረገ ሹመት ዋጋ እንደሌለው ገልጸዋል። እኛ የሰላም ፈላጊዎች ነን፣ ዳግም ህዝቡን ወደ እሳት አንማግድም በማለት ለስልጣን መወጣጫ ሲባል የሚደረግን ማንኛውም የጦርነት ቅስቀሳ ኮንነዋል። ከሩቅ ላለ ሰው ጦርነት ጨዋታ ነው በሚል በየሚዲያው በርቱ ግፉ እያሉ ጦርነት የሚሰብኩ አካላትን የነቀፉት አቶ ሀፍቱ አሁን ለደረሰው ጥፋት ህዝብን ይቅርታ መጠየቅ እንጂ ለዳግም ጦርነት የሚጠራበት ጊዜ እንዳልሆነ አሳስበዋል። የደቡብ ትግራይ ህዝብ ያላሳተፈበትና በጥቂት ፍላጎት የተጫነ ሹመት ተቀባይነት እንደማይኖረው አቶ ሀፍቱ በድጋሚ አስታውቀዋል። በሱዳን የሚገኙ ኢትዮጵያውያን ስደተኞች በጦርነት እንዲሳተፉ ጫና እየተደረገባቸው ነው ተባለ። በሱዳን ስደተኞች መጠለያ ጣቢያ የሚገኙ የትግራይ ተወላጆችና የቀድሞው የሰራዊት አባላት በሱዳን የእርስ በርስ ጦርነት ውስጥ እንዲሳተፉ ግዴታ እየተጣለባቸው መሆኑን በዛሬው ዕለት ዘገባው ገልጿል። እንደ ዘገባው ከሆነ የሱዳን ወታደራዊ ኃይል እነዚህ ስደተኞች ከፈጣን ደራሽ ኃይሎች ጋር እንዲዋጉ እያስገደደ ሲሆን ትዕዛዙን የማይቀበሉት ደግሞ ወደ ኢትዮጵያ እናባረራችኋለን በሚል እየተዛተባቸው ይገኛልም ተብሏል። የሱዳን ወታደራዊ መንግስት ዓለም አቀፍ ሕግን በመጣስ ስደተኞችን ለጦርነት እየመለመለ መሆኑ ተገልጿል። ቀደም ሲል በህወሓት አቅራቢነት ለአንድ ታጣቂ በወር $300 እየተከፈለ ሲሰማራ የነበረው የቅጥር ታጣቂዎች ቁጥር 21109 የነበረ ሲሆን አሁን ላይ ግን በጦርነቱ ምክንያት ቁጥራቸው ወደ 3700 ዝቅ ማለቱ ተመልክቷል። ይህ መረጃ የተወሰደው በአዲስ አበባና በፖርቱ ሱዳን መካከል ያለው ግንኙነት መሻከሩን ተከትሎ እንደሆነ ተጠቁሟል። የዓለም ጤና ድርጅት ማስጠንቀቂያ ሰጠ። በአንድ የቱሪዝም መርከብ ላይ በደረሰ የሃንታ ቫይረስ ወረርሽኝ የ3 ሰዎች ህይወት ማለፉን ተከትሎ የዓለም ጤና ድርጅት ተጨማሪ ተጠቂዎች ሊኖሩ እንደሚችሉ ማስጠንቀቂያ ሰጥቷል። የዓለም ጤና ድርጅት ባወጣው መግለጫ መሰረት በባህር ላይ የሚጓዙ የቱሪስት መርከብ ውስጥ የተከሰተው ይህ ወረርሽኝ ለ3 ተሳፋሪዎች ሞት ምክንያት ሆኗልን ብለዋል። ድርጅቱ አክሎም ከሟቾች ጋር ንክኪ የነበራቸው ሌሎች ሰዎች ላይም የቫይረሱ ምልክት ሊታዩ እንደሚችሉ ስጋቱን ገልጿል። ይሁን እንጂ አስፈላጊውን የጥንቃቄ እርምጃዎች በአግባቡ ከተወሰዱ የወረርሽኙን ስርጭቶች መገደብና በቁጥጥር ስር መዋል እንደሚቻል ድርጅቱ አስታውቋል። የዓለም ጤና ድርጅት ሁኔታውን በቅርበት እየተከታተለ መሆኑን የገለጸ ሲሆን ተሳፋሪዎችና የጉዞ አዘጋጆች ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። ሃንታ ቫይረስ አብዛኛውን ጊዜ ከአይጥ ዝርያዎች ወደ ሰው የሚተላለፍ ከባድ የጤና ችግር ሲሆን ድርጅቱ የወረርሽኙን አድማስ ለማጥበብ ከሚመለከታቸው አካላት ጋር እየሰራ መሆኑን ገልጿል ሲል የዘገበው ቲአርቲ ወርልድ ነው።
ኢትዮጵያና ሱዳን ድንበር ያለው ወታደራዊ ውጥረት ማገርሸቱ ተዘገበ። በኢትዮጵያና በሱዳን አዋሳኝ ድንበር ላይ ያለው ወታደራዊ ግንኙነት ጥሩ አለመሆኑ ተነግሯል። የሱዳን ጦር በሁለት ሀገራት ድንበር በሆኑት በብሉ ናይል ግዛትና በአልፋሽጋ አካባቢዎች ተጨማሪ ወታደሮችና የጸረ አውሮፕላን መከላከያ መሳሪያዎች እያሰማራ መሆኑ ታውቋል። የሱዳን መንግስት በድንበር ላይ ኃይሉን እያጠናከረ ያለው ኢትዮጵያ በሱዳን ለ3 ዓመታት ለዘለቀው የእርስ በርስ ጦርነት ለአማጽያን ድጋፍ እየሰጠች ነው የሚል ክስ ካቀረበ በኋላ ነው። የሱዳን ወታደራዊ መንግስትና ኢትዮጵያ የተባበሩት አረብ ኤምሬትስ በሱዳን የውስጥ ጉዳይ ጣልቃ እየገቡ መሆኑን ቢገልጽም በቅርቡ ይፋ የሆነው የኤል ዩኒቨርሲቲ ጥናት ኢትዮጵያ በዘር ማጥፋት ወንጀል ከሚጠረጠሩ የሱዳን ሚሊሻዎች ጋር ግንኙነት አላት ሲል የገለጸ ሲሆን ይህ በዲፕሎማሲ ረገድ ተጨማሪ ጫና ፈጥሯል። ሱዳን በቅርቡ ለደረሰባት የድሮን ጥቃት ኢትዮጵያን ተጠቂ ማድረጓ ለወታደራዊ ዝግጅቱ እንደ ምክንያት ተጠቅሷል። ይህ የወታደራዊ ኃይል ክምችት በአፍሪካ ቀንድ ያለውን ቀውስ ይበልጥ እንዳባባሰው ዓለም አቀፍ ተመልካቾች ስጋታቸውን እየገለጹ ይገኛሉ። በሆርሙዝ የባህረ ሰላጤ የተከፈተው የተኩስ ልውውጥ የነዳጅ ዋጋን በከፍተኛ ሁኔታ ናረው። የአሜሪካና የኢራን ጦር ቀጥተኛ ግጭት ውስጥ ገብተዋል። ዓለም አቀፍ የነዳጅ ንግድ የጀርባ አጥንት ተብላ በምትታወቀው የሆርሙዝ ባህረ ሰላጤ ላይ በአሜሪካና በኢራን ወታደራዊ ኃይሎች መካከል የተቀሰቀሰው የተኩስ ልውውጥ መላውን ዓለም በስጋት ላይ ጥለዋል። የአሜሪካው መካከለኛ እዝ እንደገለጸው የኢራን ፈጣን የጦር ጀልባዎች በአካባቢው በሚንቀሳቀሱ የአሜሪካ የጦር መርከቦች ላይ ትንኮሳ በፈጸመቻቸው የአሜሪካ ኃይሎች ከባድ ያጸፋ እርምጃ ወስደዋል። በሌላ በኩል የቴሄራን ባለስልጣናት አሜሪካን የኢራንን የባህር ክልል ደፍራለች በሚል ድርጊቱን በጽኑ አውግዘዋል። ይህ ወታደራዊ ፍጥጫ ወዲያውኑ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን አስከትሏል። በዘገባዎቹ መሰረት የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $100 በላይ የገሰገሰ ሲሆን የአሜሪካው WTI ነዳጅም በተመሳሳይ የዋጋ ጭማሪ አሳይቷል። በዓለም ላይ ከሚንቀሳቀሰው ነዳጅ ውስጥ 1/5 የሚሆነው በዚህ ጠባብ የባህር መስመር የሚያልፍ በመሆኑ ግጭቱ መባባስ አቅርቦቱን ያቋርጠዋል የሚል ስጋት ነጋዴዎችን ክፉኛ አስደንግጧል። የኢኮኖሚ ተንታኞች እንደሚሉት ከሆነ ይህ ውጥረት በአጭር ጊዜ ውስጥ የማይረግብ ከሆነ የዓለም ኢኮኖሚ ከዚህ ቀደም ታይቶ በማይታወቅ የዋጋ ግሽበት ሊመታ ይችላል። በአሁኑ ሰዓት ሁለቱ ወገኖች ተጨማሪ የጦር ኃይል ወደ አዲስ አበባ እያስጠጉ መሆኑ ተሰምቷል። ይህ ቀጣና ወደ መጠነ ሰፊ ጦርነት ሊያስገባ ይችላል የሚል ስጋት ፈጥሯል። በአሁኑ ሰዓት ሁለቱ ወገኖች ተጨማሪ የጦር ኃይል ወደ አካባቢው እያስጠጉ መሆኑ ተሰምቷል። ይህ ቀጣናውን ወደ መጠነ ሰፊ ጦርነት ሊያስገባው ይችላል የሚል ስጋት ፈጥሯል። ዓለም አቀፍ ማህበረሰብ ሁኔታውን ከቁጥጥር ውጭ ከመውጣቱ በፊት ሁለቱ አገራት ኃይላቸውን እንዲገቱ ጥሪ እያቀረበ ይገኛል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።